ጤና ይስጥልን የአሻም ተከታታዮች የዛሬ ማክሰኞ ሚያዝያ 7 ቀን 2017 ዓ.ም ያዝናቸው ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ዋና ዋና ጉዳዮችን እንጠቁማችሁ። የአዲስ አበባ ቄራዎች ድርጅት የትንሳኤ በዓልን ምክንያት በማድረግ ድርጅቱ ካሉት መደበኛ 1041 ሰራተኞች ተጨማሪ 260 የኮንትራት ቅጥር መፈጸሙን አስታወቀ። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስቴር በ9 ወራት ሪፖርቱ አስታወቀ። በ90 ቀናት ውስጥ 64075 ህጻናት የልደት ምዝገባ ማድረጋቸውን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ለአሻም በላከላት ሪፖርቱ ገለጸ። ከውጭ የሱዳን እርስ በርስ ጦርነት 13 ሚሊዮን ሰዎችን ለረሃብ ለአመጽና ለከፋ ሰብአዊ ቀውስ ካጋለጠ በዛሬው ዕለት ሁለተኛ ዓመቱን ደፈነ። አስቀድመን ያስተዋወቅናችሁ ርዕሰ ጉዳዮቹን ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን ይዘናል። እኔ ኃይለ ታደሰ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። የአዲስ አበባ ቄራዎች ድርጅት የትንሳኤ በዓልን ምክንያት በማድረግ ድርጅቱ ካሉት መደበኛ 1041 ሰራተኞች ተጨማሪ 260 የኮንትራት ቅጥር መፈጸሙን አስታወቀ። ድርጅቱ በዓሉን ምክንያት በማድረግ በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ ከ6500 በላይ የእንስሳት እርድ እንደሚቀርቡ ገልጾ በሬ በነጠላ 1470 ብር እና የበግና የፍየል እርድ ዋጋ ደግሞ 160 ብር እንደሚሆን ይፋ ማድረጉን አሻም በታደመችበት ሰምታለች። አዲስ እንግዳ ሰው መጪውን የፋሲካ በዓልን ምክንያት በማድረግ የአዲስ አበባ ቄራዎች ድርጅት ቅድመ ዝግጅት ማጠናቀቁን በዛሬው ዕለት ለጋዜጠኞች በሰጠው መግለጫ አስታውቋል። ድርጅቱ ለበዓሉ በዋናውና በአቃቂ ቅርንጫፍ ቄራ በድምሩ ከ6500 በላይ እንስሳትን ለእርድ እንደሚገቡና ከነዚህም ከ4000 በላይ የሚሆኑት በሬዎች፣ ቀሪዎቹ ደግሞ በግና ፍየሎች መሆናቸውን አመላክቷል። ድርጅቱ ከ1000 በላይ መደበኛ ሰራተኞች ያሉት ቢሆንም በበዓሉ የሚፈጠረውን መጨናነቅ ለማቃለል ከ260 በላይ ጊዜያዊ ሰራተኞች ቅጥር ማከናወኑን የተናገሩት የድርጅቱ የህዝብ ግንኙነት ኃላፊ አታክልቲ ገብረ ሚካኤል ከ730 በላይ ለሚሆኑት በእርድ ምርት ላይ ለሚገኙ ሰራተኞች የጤና ምርመራ ማድረጉን አስታውቀው የተደረጉ ዝግጅቶችን አብራርተዋል። የእርድ ቦታዎች ማዘጋጀት ነው። የዝግጅቱ አካል የእርድ ክፍሎች አጠቃላይ እድሳት ተደርጓል። የውሃ መስመር እድሳት ተደርጓል። የኤሌክትሪክ የእርድ መሳሪያ ሀዲድ እድሳትና ማስተካከል የተደረገበት ሁኔታ አለው። የአዲስ አበባ ቄራዎች ድርጅት ከ1949 ዓ.ም ጀምሮ ላለፉት 66 ዓመታት ንጽህናና ጤናውን የጠበቀ እርድ በማቅረብ ላይ ይገኛል ያሉት ኃላፊው በቀን ከ3500 በላይ እርድ ማካሄድ የሚችልበት አቅም እንዳለው ገልጸው ይህ ቁጥር ከበዓላት ጋር ተያይዞ በከፍተኛ ሁኔታ እንደሚጨምርም ተናግረዋል። ድርጅቱ ደንበኞች በፍጥነት እንስሳቱ ታርደው እንዲቀርቡላቸውና ያለምንም ቅሬታ እንዲከናወን ታሳቢ በማድረግና በስርጭት ላይ ጫና እንዳይፈጠር ያደረጋቸውን ቅድመ ዝግጅቶች ኃላፊው ጠቅሰዋል። ሌላ አዲስ አበባ ቄራዎች ድርጅት በአሁኑ ሰዓት ከሚታወቅባቸው አንዱና በጥሩ ሁኔታ እያስኬደ ያለው የቴክኖሎጂ ሁኔታ ማለት ነው። አዲስ አበባ ቄራዎች ድርጅት ከ2007 ዓመት ጀምሮ ዘመናዊ የቴክኖሎጂ ሲስተም መተግበር ጀምሯል። በተለይ ከ2012 ዓመተ ምህረት ጀምሮ የጥሪ ማዕከል ሲሲቲቪ፣ ጂፒኤስ እና የራሱ የሆነ የዳታ ሳንተር በማበልጸግ የቴክኖሎጂ ክፍሉ እያስተዳደረ ይገኛል ማለት ነው። ስለዚህ በመሆኑም እነዚህ ከላይ የተገለጹ ማለትም ሲሲቲቪ፣ ጂፒኤስ፣ የጥሪ ማዕከል በበዓሉ መዘገየትና መጉላላት እንዳይፈጠር የበኩላቸው አስተዋጽኦ ያደርጋሉ። ምክንያቱም ከዚህ በፊት የነበረው የማጓተት የመኪና የስርጭት አሁን ሁሉም ነገር መኪኖቹም እርዱም በቴክኖሎጂ ነው የምንቆጣጠረው ማለት ነው። ስለዚህ ለዚህም በጣም ለፍጥነቱ በጣም ወሳኝ ሚና አለው። የድርጅቱ ሌላኛው ተግባር የሆነው የተረፈ ምርት ኢንዱስትሪውን በሚመለከት ተቋሙ በተረፈ ምርት የሚገኙ የኢንዱስትሪ ማሽነሪዎችን በመጠገንና በማደስ መዘጋጀቱን እንዲሁም አዲስ የተረፈ ምርት ማቀነባበሪያ ማሽን በከፍተኛ ገንዘብ መትከሉን አስታውቋል። በከተማዋ የሚከናወኑ ህገወጥ እርድና የስጋ ዝውውርን በሚመለከት በበላይነት እንደሚቆጣጠር ያስታወቀው የአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽን በበኩሉ በተለይም ከቆዳና ሌጦ የእንስሳት ተረፈ ምርት ጋር በተገናኘ በተገቢ መንገድ ስለመከናወኑ ቁጥጥር እንደሚያደርግና በዓሉን በሚመለከት ያደረገውን ቅድመ ዝግጅት የኮሚሽኑ ምክትል ኮሚሽነር ጸጋ ለማ ተናግረዋል። ከበዓል ጋር ተያይዞ እንደሚታወቀው 3 የቄራ ድርጅቶች አሉ በከተማችን አዲስ አበባ ውስጥ። እነዚህን 3ቱን ቄራዎች በበላይነት በመቆጣጠር በተለይ ለመጪው የፋሲካ በዓል
ሰፊ ስራዎችን እየሰራ እንገኛለን። ስራችንን የምንጀምረው አጠቃላይ የምድረ ግቢውን ንጽህናና ለእርድ ምቹነትን ከማስተካከል አንጻር ነው። ከዚህ አንጻር የማረጃ ክፍሎቹ የእርድ መፈጸሚያ መገልገያ ቁሳቁሶችን በሐኪም የተመረመረውን ጤናማ ስጋ ደግሞ ለየተቋማቱ ለየህብረተሰቡ በሚሰራጭበት ሁኔታ ለማጓጓዣነት የምንጠቀምባቸው ተሽከርካሪዎች ደህንነትና ንጽህናን እንዲሁም ሌሎች ግብአቶችን በአግባቡ መዘጋጀታቸውን ማረጋገጥ ስራ ይጠበቅብናል። ያንን ማረጋገጥ ችለናል ማለት ነው። አሁን ላይ ከዚህ አንጻር ዝግጁ ሆነው ያለበት ሁኔታ ነው ያለው። ኮሚሽኑ ለእርድ የሚመጡ እንስሳት ከመታረዳቸው አስቀድሞ እንዲሁም ከታረዱ በኋላ ብሎም በሚጓጓዙበት ሰዓት ደህንነታቸው የተጠበቀ ስለመሆኑ ክትትል አደርጋለሁም ብሏል። ከቄራ ድርጅት ውጪ የሚደረግ እርድ እንዳይኖር በየደረጃው በተመደቡ ባለሙያዎች ቁጥጥርና ክትትል እንደሚያደርግ የተናገሩት ኃላፊው ህገወጥ እርድን በሚፈጽሙ አካላት ላይ እርምጃ እንደሚወስድም አስታውቀዋል። ተቋሙ ሁሉም እርድ በቄራ እንዲፈጸም እንደሚመክር በማንሳት በበዓሉ ወቅት ከቄራ ውጪ በማህበረሰቡ በተለመደ መንገድ የሚፈጸሙ እንደ ቅርጫ ያሉ ለቤተሰብ ፍጆታ የሚውሉ የእርድ ስርዓቶች መኖራቸውን ጠቅሰው ይህንንም ተቋሙ እንደማይከለክል፣ ሆኖም ማህበረሰቡ ጤናውን የጠበቀ እንስሳት መሆኑንና ለእርድ ስራ የሚጠቀምባቸውን ቁሳቁሶች ንጽህና እንዲጠብቅ ጥሪ አስተላልፈዋል። ማህበረሰቡ ስጋን በስፋት የሚያገኝባቸው የሊኳንዳ ቤቶችን በሚመለከት ቤቶቹ ላይ ቁጥጥር ማድረጉን የገለጸው የአዲስ አበባ ልኳንዳ ነጋዴዎች ማህበር በበኩሉ ለበዓሉ ያደረገውን ቅድመ ዝግጅት በሚመለከት የማህበሩ ፕሬዝዳንት አየለ ሳህሌ የሚከተለውን ተናግረዋል። የቀለም መቀባትና ቤቶችን የማጽዳት ተዘግቶ የቆየውን የንግድ ድርጅት የማጽዳት ስራዎችን በእነዚህ ሳምንታት ውስጥ እያከናወኑ እንደሆኑ እኛም እንቀሳቅሰን የተመለከትንበት ሁኔታ አለ። ስለዚህ በዚህ መልክ ዝግጅት ተደርጓል። ሌላው ህብረተሰቡን ለማገልገል ያው አስፈላጊውን የቁም እንስሳት ለማግኘት ከትልቁ ግብይት የሚካሄደው ከነገ ሮብ ጀምሮ አርብን እንደዚሁ መሰረት ያደረገ ግብይት ይከናወናል። ነጋዴው የሚገበየው እንግዲህ ቅድም እንደገለጽኩላችሁ ከአዲስ አበባ ውጪ ያሉት ገበያዎችን የሚጠቀሙ አሉ። እንደዚሁም ደግሞ በአዲስ አበባ ባሉት እዚህ አዲስ አበባ ቄራ አካባቢ ባለው እንደዚሁም አቃቂ እንደዚሁም ካራና የተለያዩ ቦታዎች ባሉት ግብይት ማዕከላት የቁም እንስሳትን ይገበያሉ። እነዚህ ሁኔታዎች የተደራጁበት ሁኔታ ነው የሚገኘው። የአዲስ አበባ ቄራዎች ድርጅት ለእርድ የሚጠይቀውን ክፍያ በሚመለከት ምርመራ፣ እርድና ማጓጓዣን ጨምሮ ለበሬ 1470 ለበግና ፍየል 160 ብር መሆኑን ገልጿል። የህገ መንግስት ትርጉም አቤቱታዎችን በመመርመር ዜጎች ወቅታዊ ምላሽ እንዲያገኙና መብቶቻቸው እንዲከበሩ ጥረት እየተደረገ ነው ተባለ። የኢፌዴሪ ፌዴሬሽን ምክር ቤት በህገ መንግስቱ አንቀጽ 62ና የምክር ቤቱ ስልጣንና ተግባር ለመዘርዘር በወጣው አዋጅ ቁጥር 1261/2013 በተደነገገው መሰረት የተሰጠው ስልጣንና ኃላፊነት ታሳቢ በማድረግ በርካታ ስራዎችን እየሰራ እንደሚገኝና ከነዚህም ስራዎች መካከል ህገ መንግስት መተርጎም አንዱና ዋነኛው ሲሆን ይህን ህገ መንግስታዊ ተልዕኮ በብቃት ለመወጣት ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ በመድረኩ ላይ የተገኙ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። አገኘሁ ተሻገር ለምክር ቤቱ የሚቀርቡ የህገ መንግስት ትርጉም አቤቱታዎችን በመመርመርና የህጎችን ህገ መንግስታዊነት ለማረጋገጥ የሚያስችል የአሰራር ስርዓት በመዘርጋት በመረጃ ላይ የተመሰረተ የውሳኔ ሀሳብ ለምክር ቤቱ በማቅረብ ዜጎች ወቅታዊ ምላሽ እንዲያገኙና መብቶቻቸው እንዲከበር እየተደረገ ይገኛል ማለታቸውን አሻም ከፌዴሬሽን ምክር ቤት ያገኘችው መረጃ ይጠቁማል። አፈጉባኤው አያይዘውም ለምክር ቤቱ በርካታ የህገ መንግስት ይተርጎምልኝ ጥያቄዎች እንደሚቀርቡና ለእነዚህም አቤቱታዎች በህገ መንግስት ትርጉምና የውሳኔ አፈጻጸም ክትትል ቋሚ ኮሚቴ በሚገባ ታይቶና የውሳኔ ሀሳብ ተዘጋጅቶለት ለምክር ቤቱ ለውሳኔ እንደሚቀርብ አስታውሰው በዚህ መድረክም ከሚቀርበው የማስታወቂያ አዋጅና የቴሌኮሙኒኬሽንና የኤሌክትሪክ ኃይል አውታሮችን ለመጠቀም የወጣው አዋጅ ቁጥር 464/05 ጋር በተያያዘ በተነሱ ክርክሮችና በይግባኝ ለምክር ቤቱ በቀረቡት አቤቱታዎች ላይ ከዘርፉ ባለሙያዎችና ምሁራን ጋር በመወያየት ሙያዊ አስተያየቶችን በግብዓትነት ለመውሰድ የተዘጋጀ መድረክ እንደሆነ ገልጸዋል። በውይይት መድረኩ የፌዴሬሽን ምክር ቤት ምክትል አፈ ጉባኤን ጨምሮ የምክር ቤቱ ቋሚ ኮሚቴ አባላት፣ የፍርድ ቤት ፕሬዝዳንቶችና ዳኞች፣ የጠበቆችና የሙያ ማህበር ተጋባዥ እንግዶችና ተቋማት የጽህፈት ቤት ባለሙያዎች መሳተፋቸውን አሻም ከፌዴሬሽን ምክር ቤቱ ያገኘችው መረጃ ያመላክታል።
ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስቴር በ9 ወራት ሪፖርቱ አስታወቀ። ሚኒስቴሩ የ9 ወራት እቅድ አፈጻጸም አጭር ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት በሀገር አቀፍ ደረጃ 5354 ትምህርት ቤቶች በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመማር ማስተማር ስራዎችን ማከናወን አልቻሉም ብሏል። ከ85 በመቶ በላይ ትምህርት ቤቶች ከደረጃ በታች መሆናቸውን በኢንስፔክሽን ማረጋገጡንም አስታውቋል። ብርሃን እሸቴ የትምህርት ሚኒስቴር የ2017 በጀት ዓመት የሥራ አፈጻጸም ሪፖርት በዛሬው ዕለት ሚያዝያ 7 ቀን 2017 ዓ.ም ለሕዝብ ተወካዮች ምክር ቤት አቅርቧል። ሚኒስቴሩ የሀገራችን ትምህርት ስርዓት የነበሩበትን ችግሮች በመለየትና በመፍታት ጥራቱ የተረጋገጠ ትምህርት በፍትሃዊነት ለማዳረስ አዲስ የትምህርትና ስልጠና ፖሊሲ፣ የከፍተኛ ትምህርት አዋጅ፣ የአጠቃላይ ትምህርት አዋጅ፣ አዲስ የአጠቃላይ ትምህርት ስርዓተ ትምህርትና የተማሪዎች መማሪያ መጽሐፍትና የተለያዩ የማስፈጸሚያ ደንብ ማንዋሎችና መመሪያዎች ተዘጋጅተው የትምህርት ሴክተር የሪፎርም ስራዎችን በመተግበር ላይ እንደሚገኝ አስታውቋል። በአጠቃላይ ትምህርት ዘርፍ በሁሉም መርሃ ግብሮች 26,789,407 ተማሪዎች በ2017 የትምህርት ዘመን ተመዝግበው በመማር ላይ እንደሚገኙ በሪፖርቱ አመላክቷል። በበጀት ዓመቱ በከፍተኛ ትምህርት ተቋማት 871,950 የቅድመ ምረቃ ተማሪዎች ትምህርታቸውን በመከታተል ላይ ይገኛሉ ብለዋል። ሚኒስቴር መስሪያ ቤቱ አክለውም ዛሬም ድረስ የትምህርት ቤት በር ረግጠው የማያውቁ ትምህርት ጀምረው የሚያቋርጡና የሚደግሙ ተማሪዎች ቁጥር ከፍተኛ ነው ሲል አብራርተዋል። ይህንን ችግር ለመቅረፍ ከተያዙ የለውጥ ተግባራት ውስጥ አንዱ የትምህርት ቤት ምገባ ፕሮግራም ነው ያለ ሲሆን በዚህ ፕሮግራም መሰረት 6.3 ሚሊዮን ተማሪዎች የምገባ ተጠቃሚ እየሆኑ ይገኛሉ ነው ያለው። የመማሪያ መጽሐፍት አቅርቦትን በተመለከተም 43.5 ሚሊዮን የሁለተኛ ደረጃ ትምህርት የመማሪያ መጽሐፍት ለክልሎችና ከተማ አስተዳደሮች የተሰራጨ ሲሆን ይህም የመጽሐፍትና ተማሪ ጥምረታውን ከሞላ ጎደል አንድ መጽሐፍ ለአንድ ተማሪ እንዲዳረስ ማድረግ ተችሏል ብለዋል። ሚኒስቴሩ በሪፖርቱ አክሎም የትምህርት ውስጣዊ ብቃትን ለማሻሻል ከሚከናወሩ ዋና ዋና ተግባራት አንዱ የትምህርት ተቋማት ለመማር ማስተማር ምቹ እንዲሆኑ በማድረግ የሚያቋርጡና የሚደግሙ ተማሪዎችን ቁጥር መቀነስ እያለመ ነው ያለው ሚኒስቴሩ በዚሁ መሰረት በአገር አቀፍ ደረጃ ከሚገኙ ትምህርት ቤቶች መካከል 85 በመቶ በላይ የሚሆኑት ከደረጃ በታች እንደሆኑ በአጠቃላይ ትምህርት ኢንስፔክሽን መረጃ ማረጋገጡን አስታውቋል። በሰሜኑ የሀገራችን ክፍል ተከስቶ በነበረው ግጭት ምክንያት ከተጎዱ ትምህርት ቤቶች መካከል በአሁኑ ወቅት በአማራና በአፋር ክልሎች 50 ትምህርት ቤቶች ግንባታ እየተካሄደ እንደሚገኝ አመላክተዋል። የትምህርት ምዘናና ፈተና አሰጣጥ ችግርን በዘላቂነት ለመፍታት የፈተና አሰጣጡን ለማዘመን የሚያስችሉ ስራዎች በመስራት በ2016 ዓ.ም የ12ኛ ክፍል የማጠናቀቂያ ፈተና ለመውሰድ ከተመዘገቡት 71389 ተማሪዎች ውስጥ 29727 ወይም 4.4 በመቶ ተፈታኞች በበይነ መረብ ፈተናውን እንዲወስዱ ተደርጓል ነው ያለው። የመንግስት ዩኒቨርሲቲዎች የተሰጣቸውን ተልዕኮ ማስፈጸምና ሙሉ ተቋማዊ ነጻነትን በማረጋገጥ ራሳቸውን ማስተዳደር እንዲችሉ በአዋጁ መሰረት የአዲስ አበባ ዩኒቨርሲቲን የራስ ገዝነት ተሞክሮን በመቀመር ወደ ሌሎች ዩኒቨርሲቲዎች ለማስፋት የአሰራር ረቂቅ መመሪያና የከፍተኛ ትምህርት ተቋማት ራስ ገዝነት መለያ መስፈርቶች ተዘጋጅተዋል ብለዋል። በዚሁ መሰረት ወደ ራስ ገዝነት ለሚሸጋገሩ 9 ዩኒቨርሲቲዎች የራስ ገዝነት ስትራቴጂ፣ ተቋማዊ ፍቃድ ክለሳና እቅድ ተዘጋጅቶ ወደ ስራ ገብተዋል ሲል ገልጿል። የትምህርት ሚኒስቴር አክሎም ከመንግስትና ከግል ከፍተኛ ትምህርት ተቋማት የተመረቁ ተማሪዎችን መረጃ የማጠናከርና የፌዴራል መስሪያ ቤት ሰራተኞችን ማስረጃ የማጣራት ስራ በማከናወን ከ280 የፌዴራልና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት በ32815 ሰራተኞች የትምህርት ማስረጃዎች በተደረገ የማጣራት ስራ 129 ሐሰተኛ የትምህርት ማስረጃ ተገኝቷል ብለዋል። በጥር ወር 2017 ዓ.ም በተሰጠው የመጀመሪያ ዲግሪ መውጫ ፈተናም በመንግስትና በግል ከፍተኛ ትምህርት ተቋማት በ193 ፕሮግራሞች 177552 ተፈታኞች ፈተናውን ለመውሰድ ተመዝግበው 144516 ማለትም 81.4 በመቶ ለፈተና መቀመጣቸውን ያመላከተው ሚኒስቴሩ ፈተናውን ለመውሰድ ከተቀመጡት መካከል የማለፊያ ውጤት ያስመዘገቡት 39347 ወይም 27 በመቶ ብቻ መሆናቸውን አስታውቋል። በ2016 ዓ.ም በመንግስት ከፍተኛ ትምህርት ተቋማት የሬሜዲያል ፈተና ከወሰዱ 47000 ተማሪዎች መካከል 43043 ተማሪዎች የማለፊያ ነጥብ አምጥተው ለ2017 ዓ.ም የፍሬሽማን ፕሮግራም ተመድበዋል ያለው። በተመሳሳይ መልኩ በግል ከፍተኛ ትምህርት ተቋማትን በ2016 ዓ.ም የሬሜዲያል ፈተና የማካካሻ ትምህርታቸውን ሲከታተሉ ቆይተው ፈተና ለመውሰድ 31515 ተማሪዎች ተመዝግበው 26526 የተፈተኑ ሲሆን ከተፈተኑት መካከል የዩኒቨርሲቲ መግቢያ ውጤት ያስመዘገቡት 19658 ወይም 74.1 በመቶ ናቸው ብለዋል። የትምህርት ሚኒስቴር የ2017 በጀት ዓመት የሥራ አፈጻጸም ሪፖርቱን ባቀረበበት ወቅት በ2017 የትምህርት ዘመን እድሜያቸው ለትምህርት የደረሱ ህጻናትን ወደ ትምህርት ቤት ለማምጣት በታቀደው መሰረት በቅድመ አንደኛ ደረጃ 5,12662 ህጻናትን ለመመዝገብ ታቅደው 4,277,095 ወይም ደግሞ 85.9
9.3 በመቶ፣ በአንደኛና መካከለኛ ደረጃ 23 ሚሊዮን 270,066 ለመመዝገብ ታቅዶ 18 ሚሊዮን 303,873 ወይም 78.7 በመቶ እንዲሁም ለሁለተኛ ደረጃ 4 ሚሊዮን 268,156 ተማሪዎች ለመመዝገብ ታቅዶ 2 ሚሊዮን 672,397 ወይም 62.6 በመቶ መመዝገብ መቻሉን ገልጸዋል። ይሁን እንጂ በሀገር አቀፍ ደረጃ 5354 ትምህርት ቤቶች በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመማር ማስተማር ስራዎችን ማከናወን ባለመቻላቸው ከዕቅድ አንጻር 7 ሚሊዮን 297,519 ወይም 22.4 በመቶ የሚሆኑ ተማሪዎች ወደ ትምህርት ቤት ማምጣት አልተቻለም ሲል አስታውቋል። ይህ በእንዲህ እንዳለ አሻም ሪፖርቱ ለሚዲያዎች ዝግ ሆኖ በመቅረቡ ዝርዝር ጉዳዮችን ማግኘት ባትችልም ለትምህርት ሚኒስቴር ጥያቄዎችና አስተያየቶች መነሳታቸውን ከህዝብ እንደራሴዎች ምክር ቤት አባላት በደረሳት አስተያየት ማረጋገጥ ችላለች። ከተነሱት ጥያቄዎች መካከል የመምህራን ጥቅማ ጥቅም መከበር፣ የ12ኛ ክፍል ተማሪዎች ውጤት ዙሪያና የአካል ጉዳተኞች አካቶ ትምህርትን በተመለከተ በእንደራሴ አባል በኩል መነሳቱን ለአሻም አስተያየታቸውን የሰጡና ዝርዝር ሪፖርቱን ያደረሷት ሁለት የምክር ቤት አባላት ነግረዋታል። በ90 ቀናት ውስጥ 64075 ህጻናት የልደት ምዝገባ ማድረጋቸውን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ለአሻም በላከላት ሪፖርቱ ገለጸ። በበጀት ዓመቱ የ9 ወራት የስራ አፈጻጸም 188 የአሰራር ጥሰት የፈጸሙ አመራሮችና ባለ ጉዳዮችንም ተጠያቂ አድርጌያለሁ ሲል ማስታወቁን አሻም ከሪፖርቱ ተመልክታለች። መስከረም አዲሱ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ጠቅላላ ካውንስል የ2017 በጀት ዓመት የ9 ወራት ዋና ዋና የስራ አፈጻጸሙን በዛሬው ዕለት ገምግመዋል። ከኩነት ምዝገባ አኳያ በጥቅሉ የወቅታዊ ምዝገባ ሽፋን 109.63 በመቶ አፈጻጸም እየተመዘገበ ሲሆን የልደት ምዝገባ፣ የፍቺ ምዝገባ እንዲሁም የጉዲፈቻ መሆኑ የተገመገመ ሲሆን ይህም በከተማው የተዘረጋው የጤና ማዕከላትና የፍርድ ቤቶች የአንድ ማዕከል የኩነት ምዝገባ አገልግሎት ስርዓት ውጤት መሆኑን ኤጀንሲው ገምግሟል። በአዲስ አበባ 58342 ህጻናት በተወለዱ በ90 ቀናት ውስጥ በወቅቱ የልደት ምዝገባ ለማድረግ ታቅዶ 64075 ምዝገባ በማድረግ ከ100% በላይ መፈጸም የተቻለ መሆኑንና ከባለፈው ዓመት ጋር ሲነጻጸርም 71.15% ብልጫ አሳይቷል ነው የተባለው። በዚህም በድምሩ 341674 ወሳኝ ኩነቶችን ማለትም የልደት፣ ጉዲፈቻ፣ ጋብቻ፣ ፍቺና ሞትን ጨምሮ በወቅቱ በዘገየና ጊዜ ገደቡ ባለፈ መዝግቦ አገልግሎት ለመስጠት ታቅዶ 308289 በመመዝገብ የእቅዱን 90.23 በመቶ ማከናወኑን የኤጀንሲው መረጃ ይጠቁማል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ1.52% መቀነሱ በግምገማው ተገልጿል። ቅናሽ ካሳዩ ምዝገባዎች መካከልም ጋብቻ ሲሆን ፍቺ በንጽጽር ብልጫን አሳይቷል። የፍቺና ጉዲፈቻ ምዝገባ ከአምናው የምዝገባ ስርዓት ለውጥ የተደረገበት ሲሆን ልክ እንደ ጤና ተቋማት ሁሉ በፌዴራል የመጀመሪያ ደረጃ ፍርድ ቤት የአንድ ማዕከል አገልግሎት መስጠት በመቻሉ አፈጻጸማቸው ከፍተኛ ሆነው መመዝገባቸው ተመላክቷል። በአሁኑ ወቅት ጤና ተቋማት፣ የጠቅላይ ሸሪዓ ፍርድ ቤትና የፌዴራል የመጀመሪያ ደረጃ ፍርድ ቤቶች በድምሩ 170 ማዕከላት ከመደበኛ ቢሮ ውጪ የወሳኝ ኩነት የአንድ ማዕከል ምዝገባ አገልግሎት የሚሰጥባቸው ማዕከላት ናቸው ሲል ኤጀንሲው አስታውቋል። በግምገማው 509938 ነዋሪዎችን ወደ ዲጂታል ምዝገባ ለማስገባት ታቅዶ ክንውኑ 528495 ማለትም 104% ሲሆን ከአምናው 22.54% ብልጫ እንደታየበት ተገልጿል። 473924 የነዋሪነት መታወቂያ አገልግሎት በአዲስ በእድሳት በእርማትና በምትክ ለመስጠት ታቅዶ 339048ቶችን በመስጠት የእቅዱ 71.54 በመቶ ተከናውኗል። ከዚህም ውስጥ 97.03 በመቶ ዲጂታል መታወቂያ የተሰጣቸው ሲሆኑ ቀሪው ለአቅመ ደካሞችና ታማሚዎች የቤት ለቤት አገልግሎት፣ የጣት አሻራቸው ለተጎዳ እንዲሁም አሻራ መስጠት ለማይችሉ አካል ጉዳተኞች የተሰጠ መሆኑ ተነስቷል። በተጠያቂነትና የአሰራር ጥሰት የፈጸሙ 188 አመራር ፈጻሚና ባለጉዳይ ተጠያቂ ማድረግ እንደተቻለና ከተጠቀሰው ውስጥም የተገልጋይ ቁጥር 33 መሆኑን ኤጀንሲው ለአሻም የላከው የ9 ወራት ግምገማ አመልክቷል። ለዕለቱ ያዝናቸው ዜናዎችን ከመቋጨታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። የአዲስ አበባ ቄራዎች ድርጅት የትንሳኤ በዓልን ምክንያት በማድረግ ድርጅቱ ካሉት መደበኛ 1041 ሰራተኞች ተጨማሪ 260 የኮንትራት ቅጥር መፈጸሙን አስታወቀ። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስቴር በ9 ወራት ሪፖርቱ አስታወቀ። በ90 ቀናት ውስጥ 64075 ህጻናት የልደት ምዝገባ ማድረጋቸውን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ለአሻም በላከላት ሪፖርቱ ገለጸ። ከውጭ የሱዳን እርስ በርስ ጦርነት 13 ሚሊዮን ሰዎችን ለረሃብ፣ ለአመጽና ለከፋ ሰብአዊ ቀውስ ካጋለጠ በዛሬው ዕለት ሁለተኛ ዓመቱን ደፈነ።
ለዛሬ ማክሰኞ ሚያዝያ 7 ቀን 2017 ዓ.ም ያዝናቸው ዜናዎች ተጠናቀዋል። ተከታተላችሁን አመሰገንን። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችንና ወቅታዊ መረጃዎችን ለማግኘት በሁሉም ማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ፌስቡክ፣ ቲክቶክ እና ቴሌግራም ገጾቻችንን ላይክ፣ ሼር፣ ሰብስክራይብ እና ፎሎ በማድረግ ማግኘት እንደምትችሉ እየጠቆምን ከወዲሁ ተሰናበትን። አሻም ለሁላችን!